ጤና ይስጥልን ውድና የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል። ኤቢ ወደ ጸበል ሄዳለች። ለምንድን ነው ጸበል የገባችሁ ብትሉኝ እናቷ ኤቢ ስታያት ግራ ገብቷታል። ምክንያቱም ደረጀን ባየች ቁጥር አይኗን ብቻ ነው የምታፈጠው። ምንም የምትናገረው ነገር የለም። ለምን ደረጀ የሰራውን የደበቀው የዋሸውን ነገር ስትመለከት ግራ ገብቷታል። ለመናገርም አላስቻላትም። ምክንያቱም አባቷ ብዙ ዋጋ ከፍሎላታል። ብቻ እውነትንም ደግሞ መያዝ አልቻለችም። ግዴታ መናገር አለብኝና እናቴ ማወቅ አለባት ብላ ስለምታስብ እውነቱን አባቴ ደብቋታል። ዳጣ ከዚህ ከመጣች 1 ዓመት ሆኗታል። 1 ዓመት ሙሉ እናቴ ተዋሽታለች። ለምንድን ነው አባዬ እናቴ እንድታቅ ያልነገራት? እንዲሁም እናቴ ላይ እንዴት ይሄዳል? እንዴት ሌላ ተንኮል ይሰራባታል? እማዬ ምን በደለችው? ምን አጠፋችው? ምን ያደረገችው? እንዴት እንደዚህ ያደርጋታል? በማለት በጣም ተናዳለች። አባቷንም ብላለች፣ እማዬም አንተ ላይ ይህንን ነገር ብታደርግ ኑሮ አልደብቅም መጥቼ ነገር ነበር። አሁንም ደግሞ አንተ ያጠፋውን ጥፋት ልደብቃት አልችልም፣ እናገራለሁ ለእማዬ ብላ ነግረዋለች። ደረጀም ለኔ ያዝና ከሆነ ዝም ትበል፣ ካላዘነችልኝ ደግሞ ተንገራት። ምንም ማድረግ አልችልም፣ ምክንያቱም ኃጢአተኛ በደለኛ ነኝ፣ በድያለሁ፣ በደል ሰርቻለሁ። ኤቢ ካዘነችልኝ ዝም ትበል፣ ካላዘነች ደግሞ ተንገራት ብሎ ደረጀም ዝም ብሏል። እንግዲህ ማርታ በተቀመጠችበትን ቦታ ስትመጣ ደረጀ ስታይ አይኗን አፍጣ ነው የምትለው፣ ወይ እያለቀሰች ተነስታ ትሄዳለች። በስተመጨረሻም ደረጀና ማርታ ክፍላቸው ውስጥ ሆኖ መኝታ ቤታቸው ድረስ መጣች። እናም ታዲያ ምን ሆነሽ ነው? ታመሻል አንቺ ልጅ ትላታለች እናቷ። ደረጀ ደግሞ ኤቢዬ ምን ፈልገሽ ነው? ብር ፈልገሽ ነው የመጣሽው ብሎ ቢጠይቃት በጣም ተናዳ ወጣች። ስለዚህ ማርታ ልጄ ታማለች፣ ደረጃ አንተ ዝም ብለህ እያየሃት ነው፣ ልጄን ጸበል መውሰድ አለብኝ በማለት ተነስታ ልብሷን ነጠላውን ለብሳ ወደ ጸበል ይዛ ትሄዳለች። ደረጀም አልታመመችም እንዲሁ ዝም ብላ ናት ምናምን ብሏታል። ያው ደረጀ ምስጢሩ ስለሚያውቅ ነው። ምክንያቱም ጉዱም የሱ ጉድ ስለሆነ እሷ የታመመችው እንዴት ደበቃት? እንዴት ልንገራት? እናም አባዬ እናቴ ማወቅ አለባት በማለት ነው የተጨናነቀችው። ግን ደረጀ ለምን ዝም አለ? ደረጀ እስከ መቼ ነው ለማርታ ማይናገራት? እስከ መቼ ይደብቃል? አሁን ግን የማርታ እህት ኃይለኛ ልጅ መታለች። ምናልባት ነገሮቹን ካወቀች ወይም ጫፍ ከሰማች ብጥብጣቸው ነው የምታወጣ። ደግሞ እንዴት እንደምትንቅ ሰውን ሁሉ ዳጣን፣ ውሃን፣ ዘበኛውን ግን በስተመጨረሻ ዘበኛውን ነገር ሳታደርጉ አይቀርም። ለማንኛውም እዛ ክፍል ላይ እንኳን ይቆይ። እናም ኤቢ እውነት እስከ መቼ ድረስ የአባቷን ምስጢር እዛ ትቆይ ይሁን ወይስ ለእናቷ አሳልፋ ትናገር ይሁን? ኤቢ ዳጣ እህቷ መሆን ካወቀች በኋላ በቃ ሆነ የእህትነት ስሜት እየተሰማት ይመስለኛል። ዳጣንም ለማናገር ፈልጋ ክፍሏ ድረስ ትገባና ዳጣ ከድሮም ያው የሆነ ነገር ስትናገራት በኃይል ስትቆጣት ታልፋታለች። ምክንያቱም እህቷ መሆኗን ስለምታውቅ አሁንም ደግሞ ደስ ብሏት እየሳቀች ኤቢዬ ምንም ታላቅ የመሆንሽን ታውቂያለሽ አይደል ስትላት በጣም ተናደረችና በሩን ከፍታ ወጣች። ምክንያቱም እሺ እህቷ ናት፣ ግን ደግሞ ለእናቷ በጣም እያዘነችላት ነው። እናቴ እንዴት ትቀበላለች? እናቴ ላይስ እንዴት እንደዚህ ይደረጋታል? ለምን ትዋሻለች? እውነቱስ ለምን ተደበቃት? ይሄን ዳጣ ተወልዳ እዚህ እስከምታድር ድረስ እናቴ እንዴት አላወቀችም? አባቴ እንዴት ሸወዳት? በማለት ኤቢ በጣም እውነቱ ስለተደበቀ ታናዳለች። ምክንያቱም ኤቢ እውነቱ መውጣት አለበት ነው በሷ ቤት።
እውነቱ መውጣት አለበት። ምናልባት ኤቢ ሄዳ ብትናገር ከኋላ ከጎን ምን እንደሚገጥማቸው ብዙም ያሰበችበት አይመስለኝም። ምክንያቱም ቤት መፍረስ አለ፣ ትዳር ላይ ጉዳት መድረስ አለ፣ ደረጀና እሷ ሊጣሉ ይችላሉ፣ ልጆቹ ሊበታተኑ ይችላሉ፣ ቤታቸውን ሊከፋፈሉ ይችላሉ። ስለዚህ ያኔ ደግሞ ቤታቸው ፈረሰ ማለት ነው። ልጆቹ ወይ ከእናት ወይ ከአባት ሳይሆኑ መንታ መንገድ ላይ ቆሞ ይቀራሉ ማለት ነው። በፍቅር ሲኖሩ የነበረ ሰዎች የሁለት ዓለም ሰዎች ይሆናሉ ማለት ነው። ዳጣ ግን መናገርሽን ብቻ ሳይሆን ማሰብ አለብሽ ብላታለች። ካሁን በኋላ ምን አስባለሁ? ምንስ እንዳስብ ትፈልጋለሽ? እማዬ እንደዚህ ስትጎዳ አንቺ እንዴት ዝም አልሻት? እንዴት ዝም አልሽ እስከ ዛሬ ድረስ? እንዴት አልነገራትም? አንቺ እዚህ ከመጣሽ 1 ዓመት ሆኖሻል። ግን ደግሞ እማዬ እየተዋሸች ነው እስካሁን ድረስ በማለት ተናግራታለች። እናም ማርታ ያወቀች ቀን እንደው እንደ ኤቢ ራሱ የምታካብድ አይመስለኝም። ኤቢ በጣም ነው ያካበደችው። እኔ ለአባት ወይንም ደግሞ አባት ላይ እንደምትቆጣ ሳይሆን የሆነ በቃ የራሷ ባል የራሷ ፍሬን ምናምን ላይ የተናደደች ነው የምትመስለው ኤቢ ማለት ነው። እንዴ አልበዛም እንዴ? አባትሽ ነው ኤቢዬ፣ ምንም ቢሆን ልታስቢለት ይገባል። አውቃለሁ እውነቱን ትፈልጊያለሽ፣ እውነቱ ይውጣት ያለሽ፣ እውነቱን ማወቅ ትፈልጊያለሽ። ያ ደግሞ እንዳለ ሆኖ ለአባትም ደግሞ ትንሽ ክብር ሊኖር ይገባል። በእርግጥ ክብር ስል በቃ ምክር ልሰጪው አባትሽ በቃ ይሄ ነገር ከመጣበት በኋላ ምን ሆኖስ እዚህ ውስጥ ገባ? እንዴት ስህተት ልትፈጠር ቻለ? ከተፈጠረ በኋላስ እናትየው በምን መንገድ ትስማ? እንዴትስ እሱስ ተረጋግቶ እናቷን ልነግራት እንደሚችል እንዲሁም ደግሞ ቤታቸው ሳይበተን ቤታቸው ሳይረበሽ በቃ ይሄን ነው አባቷን መምከር ያለባት ይመስለኛል ኤቢ ማለት ነው። ምክንያቱም እዚህ ጋር ይሄም አባቷ ነው ያችም እናቷ ነች። ግን ደግሞ ለእናት ብቻ ግዛ አባትም ደግሞ ተሳስቶ እዚህ ውስጥ ከገባ በኋላ እንግዲህ ምንም ማድረግ አይቻልም። ልጅቷ ትልቅ ናት፣ አድጋለች፣ ወደኋላ መመለስ አይቻልም። ስለዚህ ነገሮቹን እንዴት አድርጎ ወደ ሰላም መንገድ አምጥቶ ለእናቷም ተናግሮ ማሳመን እንዳለበት ይህን አባቷን ብታግዝ ከአባቷ ጎን ብትሆን ኤቢ ጥሩ ስራ ሰራች ትላላችሁ። እና ለማንኛውም ውድ ቤተሰቦቼ እንግዲህ ቀጣይ ደግሞ ምን ይሆናል? ዘበኛው እንግዲህ የማርታ እህት ጋር እንደተቀመጠ እነሱም ከውጭ ወጥተዋሉ። ምን ትል ይሁን ማርቴ የእህቷን ጉድ ስትሰማ? ሀይ ውሀዬ ግን ተመችታኛለች። አጠናግራ ከክፍሉ አባራታለች። ይመችሽ፣ የጠገበ ሰው እንደዚህ ነው። ለማንኛውም መልካም ቆይታ ውድ ቤተሰብ።